ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። በዚህ ቪዲዮ ወደ ስዊድን የምትመጡበትን እንግዲህ ሌላ አማራጭ ኦልተርኔቲቭ ይዤላችሁ መጥቻለሁኝ። በቅድሚያ ያው ለማርች 8 ለሴት እህቶቻችን እንኳን በሰላም አደረሳችሁ። ምክንያቱም ዛሬ ማርች 8 ነው። በመቀጠል ደግሞ የምጠይቃችሁ እንግዲህ አካውንት ትንሽ ተመቷል። ስለዚህ በተቻለ አቅም ኮፒ ሊንክ እና ለሚመለከታቸው ደግሞ ሼር በማድረግ ብትተባበሩኝ ብዬ ከወዲሁ ጠይቃለሁኝ። እንግዲህ ወደ ፕሮግራሙ ስገባ የፕሮግራሙ ስም አርማመንት ኤንድ ዲስአርመንት ሰመር ስኩል ይባላል። ይሄ በየአመቱ የሚካሄድ እንግዲህ የ5 ቀናት እንደ ሴሚናር፣ እንደ ወርክሾፕ፣ እንደ ትሬኒንግ አይነት ፕሮግራም ነው። ይሄ ፕሮግራም ሎኬሽኑ እንግዲህ በዋነኝነት ኡፕሳላ ዩኒቨርሲቲ ወይም ኡፕሳላ የሚባለው ከተማ ውስጥ ያለ ዩኒቨርሲቲ እና SIPRI የሚባል የሪሰርች ሴንተር ከስቶክሆልም ብዙ የሚርቅ አይደለም የሪሰርች ሴንተር ውስጥ የሚደረግ ፕሮግራም ነው። ይህ ፕሮግራም በዘንድሮ ማለት ነው ከኦገስት 24 እስከ 28 የሚካሄድ ይሆናል። ከኦገስት 24 እስከ 28 ምንድነው ዓላማው የዚህ ፕሮግራም? የዚህ ፕሮግራም ዋነኛ ዓላማ ምንድነው? እንግዲህ እዚህ ፕሮግራም ላይ ወጣት ፕሮፌሽናሎችን በኑክሊየር ዲስአርመንት፣ አርምስ ኮንትሮል፣ ነን ፕሮሊፈሬሽን፣ ኢንተርናሽናል ሴኩሪቲ፣ ፒስ ሪሰርች ላይ ትሬኒንጎችን መስጠትና በእውቀት ካፓሲቴት አድርጎ ኔትወርክ ቢልድ እንድታደርጉ ማድረግ ነው። በምን አይነት ፎርም ነው የሚሰጠው? ሌክቸሮች ይኖራሉ። በግሎባል ኤክስፐርቶች ከተለያዩ ዓለም የመጡ ኤክስፐርቶች ነው ይሄ ሌክቸር የሚሰጠው። ወርክሾፕ እና ትሬኒንግ ሴሽኖች ይኖራሉ። ዲስከሽን እና እንደ ቅድም እንዳልኩት ኔትወርክ ቢልድ ታደርጋላችሁ። ከማን ጋር? ከሪሰርቸሮች ጋር፣ ዓለም አቀፍ ደረጃ ካሉ ፖሊሲ መከሮች ጋር ይህንን ኔትወርክ ቢልድ ታደርጋላችሁ። እሺ፣ ይሄ ፕሮግራም ፉሊ ፈንድድ ነው። ፉሊ ፈንድድ ማለት ከተመረጣችሁ ኢንተርናሽናል ፍላይታችሁን ከኢትዮጵያ ስዊድን ደርሶ መልስ ይችሏችኋል። አኮሞዴሽናችሁን የምትቆዩበትን ቦታ እነሱ ናቸው ከበር የሚያደርጉት። ምግባችሁንም ሎካል ትራንስፖርቴሽን ለምሳሌ ስቶክሆልም ከሆነ የምትቆዩት ከስቶክሆልም ኡፕሳላ የተወሰነች መንገድ ስላለች በባቡር ወር ደግሞ በትራንስፖርትም ከሆነ ያንን ከበር ያደርጉላችኋል። የቪዛ ኮስታችሁን ከበር ያደርጋሉ። እንዲሁም ደግሞ የትራቭል ኢንሹራንሳችሁን ከበር ያደርጋሉ። ስለዚህ ፉሊ ከቨርድ ነው። ከናንተ የሚጠበቀው ፐርሰናል ኤክስፔንሳችሁን ብቻ ከበር እንድታደርጉ ነው። ፐርሰናል ኤክስፔንሳችሁን። ስለዚህ ቅድም እንዳልኩት ለ5 ቀን የሚቆይ ፕሮግራም ነው። ማን ማመልከት ይችላል? ከኢትዮጵያ ያላችሁ ተማሪዎች፣ ሪሰርቸሮች፣ ፖሊሲ ሜከሮች፣ ኤንጂኦ የምትሰሩ ሰዎች እንዲሁም ደግሞ የንግ ፕሮፌሽናሎች ባክግራውንዳችሁ ከምን ጋር የሆነ ከፒስ ሴኩሪቲ፣ ኢንተርናሽናል ሪሌሽን ወይም ደግሞ ፖሊሲ ነክ ዙሪያ ላይ የሆኑቹ ሰዎች በሙሉ ይህንን ፕሮግራም አፕላይ ማድረግ ትችላላችሁ። መስፈርቶቹ 4 ናቸው። በዋነኝነት የመጀመሪያው ባችለር ዲግሪ ሊኖራችሁ ይገባል። ከሌላችሁ ደግሞ በቅርቡ የምትመረቁ ሰዎች መሆን አለባችሁ። ተማሪም ከሆናችሁ ጥሩ እንግሊዘኛ ስኪል ሊኖራችሁ ይገባል። ከዛ ደግሞ በፒስ ሴኩሪቲ፣ ኢንተርናሽናል ሪሌሽን እና ፖሊሲ ላይ ባክግራውንዳችሁ ሆኖ ኢንተረስቱም ሊኖራችሁ ይገባል። ስለዚህ ዋና መስፈርቶቹ እነዚህ ናቸው። እሺ፣ ዶክመንቶች ለማመልከት የሚያስፈልጓችሁ ዶክመንቶች ምንድን ናቸው? የመጀመሪያው ሲቪ ወይም ሬዚዩሜ ነው። ሁለተኛው 1 ፔጅ ሞቲቬሽን ሌተር፣ ቆንጆ አድርጋችሁ 1 ፔጅ ሞቲቬሽን ሌተር። ከዛ ደግሞ ግማሽ ፔጅ ከሱፐርቫይዘራችሁ የምትሰሩ ከሆነ ስራ ላይ ከሆናችሁ ከሱፐርቫይዘራችሁ፣ ትምህርት ላይ ከሆናችሁ ደግሞ እዛ ከሚያስተምር አንድ ፕሮፌሰር ጥሩ አድርጋችሁ ሃፍ ፔጅ ኢንዶርስመንት ሌተር ቢጽፍላችሁ እጅግ በጣም እንግዲህ አንዱ መስፈር ስለሆነ ጥሩ ይሆናል። ከዛ ውጪ ደግሞ ኮንታክት ዲቴይል እና ሪፈረንስ ያስፈልጋል። እነዚህ ናቸው ቤዚክ ዶክመንት የሚያስፈልጓችሁ። ዴድላይኑ መቼ ነው? ዴድላይኑ እንግዲህ ማርች 16 ነው 2026። ዛሬ 8 ነው፣ ማርች 8 ነው። ማርች 16 ዴድላይን ነው። 8 ቀን ነው የቀረን። ስለዚህ መቼ ነው ውጤት የሚወጣው? ውጤቱ ደግሞ ኤፕሪል መጨረሻ ላይ ነው 2026 ኤፕሪል 2026 መጨረሻ ላይ ይወጣል ማለት ነው። በአጠቃላይ እንግዲህ እንደ ምክር የምመክራችሁ ምንድነው፣ ይሄ ፕሮግራም በጣም ኮምፒቲቲቭ ነው፣ እጅግ በጣም ኮምፒቲቲቭ ነው። 25 ሰዎች ብቻ ናቸው የሚቀበሉት ዘንድሮ 25 ሰዎችን ብቻ። ስለዚህ በጣም ጥሩ ካንዲዴት ለመሆን ባክግራውንዳችሁ ኢንተርናሽናል ሪሌሽንስ ላይ፣ ፖለቲካል ሳይንስ፣ ሎ፣ ፒስ ስተዲስ ኦር ሴኩሪቲ ስተዲስ ላይ ያላችሁ እናንተ በጣም ስትሮንግ ካንዲዴት ናችሁ። ከዛ ደግሞ ፖሊሲ ሜኪንግ ማለት የመንግስት ሚኒስቴር መስሪያ ቤት አካባቢ ያላችሁ ሰዎች ፖሊሲ ሜኪንግ ላይ የምትሳተፉ፣ ኤንጂኦ የምትሰሩ፣ ሪሰርቸር የሆናችሁ ወይም ደግሞ የገቨርንመንት አካል የሆናችሁ ገቨርንመንት ኢንስቲትዩሽኖች ውስጥ የምትሰሩ ሃይ ሌቭል ላይ የምትሰሩ ሰዎች ከሆናችሁ ለእናንተ በጣም
ጥሩ ፕሮግራም ነው። እናንተ እንግዲህ አይዲያል የሆናችሁ ካንዲዴት ናችሁ ማለት ነው። ስለዚህ ላበረታታችሁ ፈልጋለሁ ይሄንን ፕሮግራም እንድታመለክቱ። ይሄን ፕሮግራም እንዴት ነው የምታመለክቱት? እንግዲህ ይሄንን ፕሮግራም የምታመለክቱት እዚህ ጋር ባስቀመጡላችሁ ሊንክ ገብታችሁ ፎርም አለ፣ ፎርሙን በመሙላት እንዲሁም ደግሞ ቅድም የጠቀስኳቸውን ዶክመንቶች በፒዲኤፍ አድርጋችሁ እንግዲህ በማስገባት ማመልከት ትችላላችሁ። አጠቃላይ መረጃዎቹን ከዚህ በተጨማሪም በቴሌግራም ቻናሌ ላይ የማስቀምጥላችሁ ይሆናል። የቴሌግራም ቻናሌን ለማግኘት እንግዲህ ባዮ ላይ ገብታችሁ ሊንክ ትሪ አለ። ስለዚህ ሊንክ ትሪው ላይ የዩቲዩብም የቴሌግራምም ቻናል ስላለ እዛ ላይ በመግባት እንግዲህ ማየት ትችላላችሁ። ሁላችሁም እንዲቀናችሁ ከወዲሁ መልካም ምኞቴን መግለጽ እወዳለሁ።